ልዩ ጣዕም ያለው የብሮኮሊ ሾርባ አብረን እንሰራለን። ለረመዳን በፈለጋችሁት ወቅት የምትበሉት ወይም የምትመገቡትን ሾርባ አሰራር ነው ማሳያችሁ። ብሮኮሊ፣ ቀይ ሽንኩርት፣ ካሮትና ከረፍሳ አለኝ። እነዚህን በመጠቀም ቆንጆ ሾርባ አብረን እንሰራለን ማለት ነው። ለመስራት የሚያስፈልገው ግብአት አሰራሩን ሙሉ ቪዲዮን በመከታተል እናንተ ሞክሩት። ታዲያ ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ብሮኮሊውን እንደዚህ እንጨቱን አንፈልገውም። በተቻለን ፍጥነት ሁሉ ከላይ ቅጠሉን እንደምታዩት ብሮኮሊውን እንቆራርጣለን። ስትከትፉ ልክ እንደዚህ ነው። ራሱን ወደ ታች አድርጋችሁ ከላይ ነው እንደ ሰንጠቅ በስሱ ማለት ነው። ቶሎ እንዲበስልላችሁ ብሮኮሊውን ከቆረጣችሁ በኋላ ያው ማጠብ ለእናንተ አይነገርም ለባለሙያ ማለት ነው። ካሮት ከርፈስና ሽንኩርቱን በዙብዳ ወይም ይሄ ዙብዳ የምታዩት ቅቤ ነው። አንሶልትድ የሆነ ጨው የሌለው ቅቤ ነው። በደንብ እናቁላለዋለን ማለት ነው። በደንብ ካቁላላው በኋላ የዶሮ ወይም የስጋ መረቅ ወይም የአትክልት መረቅ ካላችሁ ጨምሩበትና ይብሰል። አሊያ ደግሞ አንድ ማጂ ኪዩብ ወይም የዶሮ መረቅ ወይም መረቅ ዲጃጅ የሚሉትን ማጂ ኪዩብ የተዘጋጀውን አንድ እንደዚህ በፍሬ ጨምርና ቁንደ በርበሬ ትንሽ ቁንደ በርበሬ ደግሞ ማለት በአረብኛ ፍልፍል አስዋድ ማለት ነው። ትንሽ እናረግበትና ሙቅ ውሃን ጨመርኩትኝ። ከዛም በኋላ ይፍላ። ሙቅ ውሃ ብትጨምሩ አሁን ለምሳሌ የተፈለቀለቀ ራሱ ቢሆን እዚህ ጋር ሲገባ እንደ አዲስ ነው የሚሆንበት አይደለም? እንደዛ ማለት ነው። ልክ አሁን እዚህ ጋር ካሮቱ ሲበስል ምን አደርጋለሁ? ብሮኮሊውን አንጥቼ እጨምርበታለሁ ማለት ነው። ታዲያ ብሮኮሊውን ከመጠን በላይ አታብስሉት። በስሱ ስለተከተፈ እንደምታዩት እንጨቱን ብዙ ስለሌለው ቶሎ ነው የሚበስለው። ይሄ የምታዩት ጎን ላይ ቢጫ ነገሩ የከርፈሱ ቅጠል ነው እና ትንሽ የከርፈስ እንጨትም ጨምሬበታለሁ መጨረሻ ላይ ማለት ነው። ከብሮኮሊው ጋር አንድ ላይ የማለት ተጨማሪ ከርፈስ ጨመርኩበት ማለት ነው። ከዛን የተወሰነ እንዲህ ሲበስል ትቀንሳላችሁ። ለምን? ከላይ ከሾርባው በላይ ለዲኮር ለማድረግ የቀረውን ስለምንፈጨው ማለት ነው። በጁስ መፍጫ እንፈጨዋለን። የጁስ መፍጫችሁ ጠርሙስ ከሆነ ትኩስ ይፈጫል። ታዲያ መሀል ላይ ያለውን የጁስ መፍጫውን ዋናውን ክዳን ትንፋሽ እንዲያገኝ ካላረጋችሁ በኃይል የመከፈት ባህሪ ስላለው ስትፈጩ ተጠንቀቁ። እዚህ ጋር የጨመርኩት ደግሞ ኩኪንግ ክሬም ወይም ክሬም አጣበኽ የሚባለው ነው። 4 ማንኪያ ሰፍር እንደዚህ በማንኪያ ለክቼ 4 ማንኪያ ሾርባው ላይ ያረጋለሁ። አያችሁት? ሾርባው ወፍራም አይደለም፣ ላላ ያለ ቆንጆ ሾርባ ነው። ጣዕሙ በጣም አሪፍ ነው። 4 ማንኪያ ኩኪንግ ክሬም ወይም ክሬም አጣበኽ እናረግበታለን። ይኸውላችሁ 2 አረኩኝ፣ እዚህ ጋር 3 እያልኩኝ 4 ማንኪያ አረኩበት። ጣዕሙ በጣም አሪፍ ነው። በጣም ይጥማል ሾርባው ማለት ነው። እንደዚሁም ደግሞ ጨውን እናስተካክላለን እንደምትፈልጉት መጠን። ማጂው ጨው ስላለው የምትጨምሩት ወይም የተዘጋጀ መረቅ ሊሆን ይችላል። የዶሮም ሆነ የስጋ መረቅ የተዘጋጀ ካላችሁ የበለጠ ይጥማል፣ ጨምሩበት። ለሾርባ ማባያ ዳቦ ወይም ቶስት የፈለጋችሁትን መጠቀም ትችላላችሁ። እኔ ዙብዳ ወይም ቅቤ ዳቦውን፣ ይሄ ደግሞ ጅብን በርመዛን ይባላል። እንዲሁም ደግሞ ኦርጋኖ፣ እንደገና ደግሞ የነጭ ሽንኩርት ፓውደር፣ እነዚህን አንድ ላይ በመለወስ ቅቤው ግን ቅዝቃዜውን የለቀቀ እንዲሆን ወይም ደግሞ ማይክሮዌቭ ውስጥ የተወሰነ ሰከንድ፣ በጣም አታቅልጡት፣ ለመቀባት በቡሩሽ እንዲያመቻችሁ ለውሳችሁ አድርጋችሁ ዳቦን ከቀባችሁ በኋላ በኦቨን ውስጥ የተወሰነ ደቂቃ እንደዚህ ቀላ አድርጋችሁ ቃ ያለ ከሽከሽ የሚል ለሾርባ ማባያ ዳቦ ማዘጋጀት ትችላላችሁ። የዛሬው የብሮኮሊ ሾርባ ይሄን ይመስላል። በሌላ ቀን ደግሞ በሌላ ቪዲዮ የሾርባ አይነት ኢንሻአላህ በቅርብ ቀን እንገናኛለን። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ካጠገቡ ያለውን የደወል ምልክት በመጫን እንዲሁም ደግሞ ቪዲዮዎችን ለሌሎች ሼር፣ ላይክ በማድረግ ጥያቄ አስተያየት ካላችሁ ኮሜንት ስር በመጻፍ እኔንም አበረታቱኝ። ለኔ መልካም አስባችሁ ከጎኔ ድጋፍ ለምትሆኑኝ ለሁላችሁ መልካም ስራችሁን አላህ ይወደድላችሁ። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።